ተቋም የሚባለው ነገር ምንድነው? ቤት ውስጥ ኦር የሆነ ህንጻው ሰርቪስ ስለሰጠ ተቋም አይባልም። ቢልኮር የዛሬ 5 ዓመት ምን ነበር? ዛሬ የደረሰበት ሂደት ምንድነው? ተቋም አንድ ሰው እየገነባ ሄደ ስንል መጀመሪያ ኮሎኖቹን ፒላሮቹን ማስቀመጥ አለበትና የተቋም ግንባታ ፒላሮች ወይም ምሰሶዎች ምንድን ናቸው? ሊስትሮ የጫማ ጽዳት የሚሰራ ሰው ጫማ ጽዳት ተቋም እየመሰረተ ነው ማለት ነው። ምን አገኘሽ? ለምንድነው እዛ ቦታ ላይ በሄድሽበት ቦታ ላይ የነበረሽ ኮንትሪቢዩሽን አቀባበል if there is any awardም ካለ or something recognitionም ካለ ያንን ብትነግሪንና ግን የሱ ምክንያትን ብናውቅ። እያንዳንዱ ግለሰብ ለሚሰራው ስራ ስትራቴጂ ቪዥን ሊኖረው ይገባል። እንደው በዚህ ጆርኒሽ ላይ የተለያዩ ተቋማት ላይ ስታልፊ እንደ ባለሙያም እንደ አመራርም ምን ተረዳሽ? ለምንድን ነው ኢቭን ከአንዱ ተቋም ወደ አንዱ ተቋም የሚጠሩሽ? አይ ቲንክ somehow የሆነ ኮንትሪቢዩት ያደረግሽው ነገር ቢኖር ነው ብዬ አምናለሁ። ፐርሰናል የፋሚሊሺፕ ፍሬንድሺፕ ትረስት ብቻ አይደለም ተቋም የሚመሰረተው ፕሮፌሽናልስ ናቸው። በጣም ሀብታም የሚባለው የነበረው ሰውዬ ዛሬ አይደለም፣ ብዙሃኑ ጥለውት ሄዷል። ቢልኮር ፖድካስት ዛሬ በጣም ለየት ያለ እንግዳ ይዞልን መጥተዋል። እንግዲህ ባለፈው ፓናል ዲስከሽን ላይ በጣም የሚገራርሙ ሀሳቦችን ስታቀርብልን የነበረችው እህት ወይዘሮ አስማ ዛሬ የቢልኮር ፖድካስት በሰፊው ዲስከስ እንድናደርግ እንግዳችን አድርገን ጋብዘናታል። ከሷ ጋር በሚኖረን ቆይታ በተለይ ተቋም ግንባታ ላይ ባለፈው በአጭሩ ስታነሳቸው የነበሩ ከዲጂታላይዜሽንም ጋር የተገናኙ ከተቋም ግንባታ ጋር የተገናኙ ዝርዝር ሀሳቦችን ዛሬ ዲስከስ እናደርጋለን። ወይዘሮ አስማ በኢትዮጵያን ኢንቨስትመንት ሆልዲንግ ቺፍ ፖርትፎሊዮ ኦፊሰር ሆና እያገለገለች ትገኛለች። ከዛ በፊት ሰላም ሚኒስትር ዩኒቨርሲቲ ላይ በጣም ዴፕዝ ኦፍ ኤክስፒሪየንስ እንዳላት ለመረዳት ያለው ግን ራሷን እንድታስተዋውቅ እድል ሰጥቼ መጀመሪያ አስማ ማነች፣ አስማ ረዲ ማነች የሚለውን ለቢልኮር ኮሚኒቲ ለሚያየው ሰው ብታስተዋውቅልን። ከዛ በዚህ ዘመን ተቋም እየተባለ ነውና እሱ ጉዳይ ላይ ነው በደንብ ሊይዝሽ ያሰብኩትኝ። በመጀመሪያ እንኳን ወደ ቢልኮር በሰላም መጣሽ። ስለመጣሽ በጣም ደስ ብሎኛል። ዌልካም ለማለት እወዳለሁ። አመሰግናለሁ። ሁለተኛ እድል ስለሰጠኸኝ። የመጀመሪያውን እድል ስትሰጠኝ ዶክተር ብዙም አንተዋወቅም ነበረ እና ምን ያህል እንደው ኦዲየንሱን ፍላጎትም የቢልኮርንም ፕሮግራም የሚመጥን ነገር ላጋራ እችላለሁ የሚል ስጋት ነበረኝ። ይዛኔ ጥሩ ነበር ማለት ነው። ፓናል ዲስከሽኑ ላይ ስጋቱ ተቀርፎልሻል አይቲክ አይደለ? ይመስለኛል። ብዙ ሰዎችም ባይዘው አግኝቻለሁ። በጣም ብዙ አቅም ያለው ብዙ እዛ መድረክ ላይ ከነበርነውም ሰዎች በላይ ትምህርት መስጠት የሚችሉ በጣም ብዙ አቅም ያላቸው ሰዎችን አግኝቼበታለሁ፣ አውቄበታለሁ። በነበረንም ኢንፎርማል ሴታፕ ከብዙ ሰዎች ብዙ ነገር ተምሬያለሁኝና ለኔም ትልቅ አጋጣሚ ነበረ። ፊድባክም ደርሶናል ልልሽ ነው። አንድም እንድንጠራችሁ ወደዚህ ያደረገን ነገር በጣም ሃፒ ነበሩ የእውነት ማለት ነው። እና ሜንሽን እያደረጉ ይሄ በደንብ ብትነጋገሩ በጣም የሚገርም ፕሮግራም ነበረ ሲባል ነበርና አስማ በጣም ጥሩ ስራ ነው ያን ቀን የሰራችሁት ፓናሊስቶቹ። የምር ሰው ጋር በጣም ማስተዋሻ ይዞ ራሱን እንዲመለከት ተቋሙን እንዲመለከት ያደረገ አጭር ቢሆንም ግን በጣም ፍሩትፉል ነበርና እንግዲህ ማነች አስማ የሚለው ጋር እንቀጥል። እሺ፣ ስሜ እንዳስተዋወቀው አስማ ረዲ ይባላለሁኝ። የአንድ ቆንጆ ብሪሊያንት የወደፊት መሪ የምትሆን ሴት ልጅ እናት ነኝ። አስማ የተወለደችው ክፍለ ሀገር ነው። ነገር ግን ያደግኩት ከ2 ዓመት ከ8 ወር ሲሆነኝ ለራሱ ሳይሆን ለልጆቹ የተሰጠ አባት ስላለኝ በጊዜ አምጥቶ አዲስ አበባ ትምህርት አስተምሮኛል። እዚሁ አዲስ አበባ ተማርኩኝ። አዲስ አበባ ዩኒቨርሲቲ በኢንፎርሜሽን ሲስተምስ የመጀመሪያ ዲግሪ ከተመረኩኝ በኋላ ዲላ ዩኒቨርሲቲ በመሄድ መምህር ኮምፒውተር ሳይንስ
መምህርና የተለያዩ የአስተዳደር ስራዎች ላይ ስሰራ ቆይቻለሁ። ከዛም ሁለተኛ ዲግሪን በኮምፒውተር ሳይንስ እዛው አዲስ አበባ ዩኒቨርሲቲ ደግሜ ተምሬያለሁኝ። ዲላ ዩኒቨርሲቲ በኋላ የመንግስት የልማት ድርጅቶች ሚኒስቴር የሚባል አዲስ የተቋቋመ ሚኒስቴር ነበር 2008 ላይ። እሱ ሲቋቋም ሊደርሺፕ ላይ ያሉ ሰዎች ከተለያየ ቦታ ኢንቫይት ተደርገን መተን እዛ ጆይን አድርጌያለሁኝ። እዛ ጆይን ሳደርግ በአይሲቲ ዳይሬክተርነት የተቋሙንና እንዲሁም ደግሞ ልማት ድርጅቶች ላይ የነበሩ የቴክኖሎጂ ባክሎጎች ላይ በማገዝበት አግባብ ነበር የመጣሁት። ከጊዜ በኋላም ደግሞ የኮሚኒኬሽን ክለስተር ዳይሬክተር ሆኜ በጣም ለአጭር ጊዜ ሰርቻለሁኝ። ከዛ ደግሞ ያው አዳዲስ ነገር ሲፈጠር ቻሌንጅ ለመውሰድም ኦፖርቹኒቲው አላህም ያመቻችልኛል። ሰዎች ኢንቫይት ስለሚያደርጉኝ ሰላም ሚኒስቴር ያው ተቋቋመ። ሰላም ሚኒስቴር ሲቋቋምም እንደዚሁ በወቅቱ የነበሩት አመራር ኢንቫይት አድርገውኝ ወደ ሰላም ሚኒስቴር ተዟዙሬ በተለያዩ የአመራር ቦታዎች ላይ ለ4 ዓመታት ያህል ስሰራ ቆይቻለሁኝ። ከዛ በኋላ ደግሞ እንደዚሁ ኢትዮጵያን ኢንቨስትመንት ሆልዲንግስ የሚባል ደግሞ አዲስ ተቋም ደግሞ ሀገራችን ላይ ተቋቋመ። ስለዚህ ያን ተቋም ደግሞ ከዛ ቀደም በነበረኝ ኤክስፒሪየንስ አማካኝነት ተቀላቅዬ አሁን 2 ዓመት ከ5 ወር አልፎኛል። እዛ ነው እየሰራሁ ያለሁት ማለት ነው። እና ያው የህይወት ጉዞዬንም እንደምታየው አንድ የዘነጋው ሰላም ሚኒስቴር እየሰራው እያለ በጣም ሰላም ላይ መስራት፣ ኮሚኒቲ ላይ መስራት፣ ለሀገር አንድነትና ናሽናል ኮንሰንሰስ ላይ መስራት ትልቅ የሰጠኝ የስራ ላይ እውቀት አለ። እሱን ደግሞ በትምህርት ለማገዝ ብዬ ሌላ ማስተርስ በአፍሪካን ፒስ ኤንድ ሴኩሪቲ በሚል ማስተርስ ድጋሚ ከአዲስ ዩኒቨርሲቲ ተምሬያለሁኝ ማለት ነው። የሚገርም ነው ማለት አይ ዶንት ኖ አጠቃላይ ቢደመር ምን ያህል ዓመት እንደሚሆን በስራ ላይ ግን ጆርኒው ሞር ወደ ሊደርሺፕ እየሄድሽ የመጣሽበት ነው አይደለ? ዩኒቨርሲቲም ላይ ያለሽ ከማስተማር ውጭ የሆነ አመራርነት ላይ ከዛ በአይሲቲ ዳይሬክተርም ሆንሽ እና ከአንድ ተቋም ወደ ሌላ ተቋም መቀየር ሊኖር ይችላል እንጂ ሁሉም ቦታዎች ላይ ሰርቪስ የመስጠት የመምራት ነገር አለ። እና አንድ ጥያቄ ልጠይቅሽ ወደ ዋናው ርዕሳችን ከመሄዳችን በፊት እንደው በዚህ ጆርኒሽ ላይ የተለያዩ ተቋማት ላይ ስታልፊ እንደ ባለሙያም እንደ አመራርም ምን ተረዳሽ? ለምንድን ነው ኢቭን ከአንዱ ተቋም ወደ አንዱ ተቋም የሚጠሩሽ? አይ ቲንክ ሰምሃው የሆነ ኮንትሪቢዩት ያደረግሽው ነገር ቢኖር ነው ብዬ አምናለሁ ፐርሰናሊ። እና ብዙ ጊዜ ያው አቺቭመንታችንን መናገር አልለመድንም። ግን ምንድን ነው ምን አገኘሽ? ለምንድን ነው እዛ ቦታ ላይ በሄድሽበት ቦታ ላይ የነበረሽ ኮንትሪቢዩሽን አቀባበል if there is any awardም ካለ or something recognitionም ካለ ያንን ብትነግሪንና ግን የሱ ምክንያትን ብናውቅ እንደ አንድ ሴት ሆኖ እየመራ እንዳለ ሰው what is behind that leadership ብለሽ ብታስቢው ማለት ነው። እንደነገርኩ እስካሁን የሰራውባቸው 4 ተቋማት ናቸው። ዲላ ዩኒቨርሲቲ የመጀመሪያ ተቋሜ ነው። ዲላ ዩኒቨርሲቲ ልክ ተቀጥሬ በሄድኩ በማግስቱ የዩኒቨርሲቲው ላይብረሪ እና ኢንፎርሜሽን ሰርቪስ ሄድ ሆኜ ነው የስራ ዓለምን የተቀላቀልኩት። አመራር ሆኜ ነው ማለት ነው። በዛ አመራር ሂደት ውስጥ ያ ነበር ወይ የመጀመሪያ የአመራርነት ስቴፕሽ ካልከኝ አይደለም። የሰው ልጅ የሆነ ተቋም ውስጥ ተቀጥሮ እንትን ዳይሬክተር እንትን መሪ ስለተባለ ብቻ አይደለም መሪ የሚሆነው። አስማ ከዛም በፊት ቅድም እንዳልኩ አባቴ ኃላፊነትን ወስዶ እናቴ ክፍለ ሀገር ነበር የምትኖረው። ሙሉ የእናትነትንም የአባትነትንም ኃላፊነት ይዞ መጥቶ ሲያኖረኝ ከዛም ቀልቤን ካወቅኩበት ጊዜ ጀምሮ ከዛም በኋላ ያሉ ታናናሾቼንም ልክ እንደዛው ለትምህርት ብሎ ከተማ እያመጣ ስለሚያስተምር ስለነበር ስለዚህ መሪነትን ህይወትን ከአባቴ ጋር መምራትን በመጋራት ነው የጀመርኩትኝ ማለት ነው። በዛ ሂደት ውስጥ በቤተሰብ ውስጥ ባለ ተሰሚነት በሚሰጥህ ስፔስ ሀሳብን ለመግለጽ ከዛም ደግሞ ትምህርት ቤት ውስጥ ራሱ ባለህ ስፔስ ውስጥ ያለህን ነገር የምታውቀውን ነገር ያለምንም እፍረት
ያለምንም መሳቀቅ መሸማቀቅ ለሌሎች ኮሚኒኬት ማድረግን ሌሎች መምራትን መማር ከእርሊ ስቴጅ ይጀምራል ከልጅነት እድሜ ጀምሮ ይጀምራል እና መሪነትን በህይወት ሂደት ውስጥ የምትገነባው ነገር ነው ግዴታ በትምህርት ብቻ የምታመጣው አይደለም ስለዚህ የመጀመሪያ ስራዬን ስቀላቀል ዲላ ዩኒቨርሲቲ የ23 ዓመት ልጅ ነበርኩኝ ላይብረሪ ውስጥ ደግሞ በጣም በርካታ ከ60 በላይ የሰው ኃይል የነበረው ላይብረሪ ነው ተማሪዎች መምህራን እና ሌላው ኮሚኒቲ የሚጠቀምባቸው ብራንቾች ያሉት ላይብረሪ እንድመራ ነው የመጀመሪያ ስራ ሮል የተሰጠኝ ማለት ነው ስለዚህ ያንን በሰዓቱ ብሸማቀቅና አልፈልግም አልችልም ገና ፍሬሽ ነኝ ስራ ዓለም አልተማርኩም ያው ብል አልፈልግም ብል ያው መምህር ሆኜ መቀጠል እችል ነበር ግን አላልኩም ቻሌንጁን ተቀበልኩት ስለዚህ መሪነት ቻሌንጅን ደፍሮ ተጋፍጦ ከመቀበል የሚጀምር በአንድ ጊዜ ሰው ልጅ ብቁ መሪ አይሆንም እኔም እስከ ዛሬ በመመራባቸው ሂደቶች ውስጥ ብቁ ያለቀልኝ የበቃው መሪ ሆኛለሁ አሁንም ብዬ አላምንም ግን ደግሞ የሚሰጥህን ኃላፊነት ደፍሮ መቀበል የመጀመሪያው ስቴፕ ነው መድፈር ከዛ በኋላ ልትመራ የተሰጠህ ነገር ምንድነው የሚለውን ቁጭ ብሎ መረዳት ከዛ ደግሞ በአካባቢ ያለውን የሰው ልጅ በጣም ብዙ አቅም ያለው ፍጥረት ነው አይደል ፈጣሪ ሲፈጥረው በአካባቢ ያለውን ሰው ሁሉ በጣም ትልልቅ ሰዎች አብረውኝ ሰርተዋል በጣም ወጣቶች ፍሬሾች አብረውኝ ሰርተዋል ለሁሉም ስፔስ ጆሮና ልብህን መስጠት ከቻል ሁሉም ሰው ይደግፋል ስለዚህ የኔ የመምራት ብቁነት ያለቀለት ኑሮ ሳይሆን በመምራት ሂደት ውስጥ የሌሎችን አቅም አብሮ ተጠቅሞ በጋራ መምራት ያመጣው ለውጥ ነው ብዬ አስባለሁ በየሄድኩባቸው ተቋማት ውስጥ ከብዙሃኑ ጋር ከሁሉም ጋር ላይሆን ይችላል ግን ከብዙሃኑ ጋር ራሴን ክፍት አድርጌ ለመማር ድጋፍ ለመጠየቅም ድጋፍ ለመስጠትም ስሪ የተባልኳቸውን ነገሮች በኃላፊነት ወስጄ ዴሊቨር ማድረግ ኮሚትድ ሆኖ ለመስራት ዝግጁ ነበርኩኝ ብዬ አስባለሁ ለዛ ራሴን ሰጥቻለሁ ጥሪ ያለው ብዬ አስባለሁ ለዛም ይመስለኛል በየሄድኩባቸው ተቋማት የተሻለ አቀባበል መሪዎቼም ሪኮግኒሽን እንዴት ነው ያልከኝ ሪኮግኒሽን ማለት ግዴታ ማቴሪያል የሆነ ነገር ላንተ መስጠት ማለት አይደለም ሪኮግኒሽን ማለት አንተን ማዳመጥ ሪኮግኒሽን ማለት ኃላፊነት አምኖ መስጠት ነው አንድ ሰው ሲያምን ኃላፊነት ሲሰጥ ዛት ዘቢክ ሪኮግኒሽን እና ደግሞ የሰጠህን ኃላፊነት ሙሉ ኃላፊነት ወስደ እንድትሰራ ስፔሱን ቦታውን እምነቱን ሲሰጥ ያለኔ በየሄድኩበት ተቋማት መሪዎቼ ብቻም ሳይሆን አብረውኝ የሚሰሩ ኮሊኮች አብረውኝ የሚሰሩ ስለ እኔ በተመደድኩባቸው ዲፓርትመንቶች ብቻ ሳይሆን እዛ ተቋም ውስጥ ለኔ ስራ ዴሊቨር ሊያደርጉ የሆነ ግብአት አላቸው ብዬ ማምናቸው አካላት ጋር ሁሉ በአክብሮትና በመደማመጥ ስለምሰራ የተሻለ ነገሮችን አግኝቻለሁ ብዬ አስባለሁ ኢንተረስቲንግ 4 ነጥቦችን አወጣው አሁን ካልሽ ነገር እየተማርኩ ስለሆነ እንዳልሽው መሪነት የሆነ ጊዜ የሚያልቅ ሳይሆን እንደውም ሁሌም ተማሪ መሆን ነው ይባላል ሁሌም የምትማሪ ሁሌም የምታሳድጊው እንጂ በቃ መሪነትን ጨረስኩ የሚባል ጆርኒ አይደለም እያደገ መሄድ ጆርኒ ነውና አሁን የመጀመሪያው ያልሽኝ ከሬጁ አለኝ ነው በቃ የመቀበል ከሬጅ ኃላፊነት የመውሰድ ድፍረቱ በቃ እችላለሁ ብሎ ኃላፊነት የመውሰድ ነው ከዛ ክላሪቲ ነው ስለምትሰሪው ነገር ስለ ጉዳዩ ስለ ፐርፐዙ ግልጽ የሆነ ነገር ፒክቸር ማድረግ ማወቅ ነው በደንብ ግልጽ ነው ሶስተኛው ኮኔክሽኑን መፍጠር ነው አብረሽ ከምትሰራቸው ሰዎች መሪነት ራሳችን ሳይሆን ከሰው ጋር የምንሰራው ነውና ከነዛ ዘራይት ኮኔክሽን ፈጥሮ መሄድ ዘን ኮሚትድ መሆን ነው ሰዎቹ አሉ አብሮሽ የሚሰሩት ክላሪቲው አለሽ ኃላፊነቱን ወስደሻል በሄድሽበት ቦታዎች ላይ ኮሚትድ ሆነሽ ቃልሽን ጠብቀሽ ዴሊቨር ለማድረግ ጥረት ማድረግ ነው ኢንተረስቲንግ የሆኑ ፖይንቶች መሰሉኝ እነዚህ ፖይንቶች እና ይሄ እንግዲህ አንቺን እንዳልሽው ትልቁ ሪኮግኒሽን ሰዎች ኃላፊነት አምኖ መስጠት ነው ሪኮግኒሽን ከዛ ደግሞ አብሮሽ የሚሰሩ ከዛም ውጭ ያሉ ሰዎች ደግሞ ኢኔብሊንግ ኤንቫይሮንመንት ካመቻቹልሽ ትልቅ ሪኮግኒሽን ነው ወደ ምን ይወስደኛል ይሄ ዛሬ ልንወያየው ወደ አሰብነው ነገር ተቋም የሚባል ነገር አሁን ድሮም ተቋም የሚባለው ነገር ይታወቃል እኮ አዲስ ነገር ሆኖ አይደለም ግን አሁን በደንብ አስፈላጊነቱ ብዙ ሰው ሴንስ እያደረገው ስለመጣ ነውና
ተቋም ምንድነው? እስኪ በጣም ከመሰረቱ እንጀምር። ተቋም ይባላል ወይም ኢንስቲትዩሽን ነው አይደል እንግሊዘኛ ኢኩቫለንቱ። ሰንበዲ ተቋም እናቋቁም፣ ተቋማችን እንዲሁም ተቋማት አለመኖር ነው ብዙ ነገር ይወራ፣ የተቋም መዳከም ነው ተቋማት እንዲህ ይባላል። እና በአንቺ አረዳድ ተቋም የሚባለው ነገር ምንድን ነው? የምናወራው ስለ ትልልቅ ተቋማት ብቻ አይደለ? ምክንያቱም ዛሬ የምናናግራቸው የቢልኮር ቤተሰቦች በተለያየ ሌቭል ላይ ያሉ ቤተሰቦች ናቸው። እና ተቋም ምንድን ነው የሚለውን ትልልቅ ተቋም ኦልሬዲ ለገነቡት ምንም ላይሆን ይችላል። ግን ደግሞ የሀገራችን ኢኮኖሚም ይሁን ማህበራዊ አገልግሎት የሚሰጡም ተቋማት ገና በእድገት ሂደት ላይ ነው ያሉትኝ። እና አብዛኛው ተቋም የሚለውን ነገር የኛ ማህበረሰብ ኢትዮጵያውያን አብዛኛው የምናስበው የሆነ ተቋም የምንለው መንግስት የሚመሰርተው ተቋም ነው። ግለሰቦች የሆነ ቢዝነስ ሊኖራቸው ይችላል እንጂ ተቋም የሚለው ተቋም ባለቤት ነኝ የሚለው ሳይሆን የሆነ ቢዝነስ አለኝ ብለን ነው ዲፋይን የምናደርገው። እና ምንድነው ልዩነቱ? አንድን ሞሮፊያው ወደ ቢዝነስ እናተኩረው እና ስፔሲፋይ ለማድረግ ውይይታችንን ቅርጽ እንዲኖረው፣ አለዛ ቤተሰብም ተቋም ነው የሚባል አይደለ? ጓደኝነት መስርቶ በጋራ መኖርም ተቋም ሊሆን ይችላል። ግን አሁን ፎርማል የሆኑ ሬጅስተርድ የተመዘገቡ የንግድ ስርዓቶችን የሚመሩ አካላት መቼ ነው ተቋም አላቸው ተቋም ነው የምንለው የሚለውን በገባኝ ልክ ዲፋይን ለማድረግ ነው መሞከረው። ብዙ ሰው ቢዝነስ ስታብሊሽ ያደርጋል። ቢዝነስ ስታብሊሽ ሲያደርግ የሚያስበው ምን አይነት ንግድ ልነግድ የሚለው ነው። ዜን ብር ወይ ከራሱ ያጠራቅመው ሴቭ ያደረገው ወር ከሌላ የገንዘብ ምንጭ ይፈልግና ቢዝነስ ይጀምራል። ዳትስ ንግድ ነው። ያንን ንግድ እንዴት ተቋም ላድርገው የሚለው ነገር ግን የራሱ ስርዓት ያለው ቅርጽ አለው። ስርዓት ያለው ቅርጽ አለው የሚለውን ነገር ከተለያየ አንጻር፣ አንደኛ ቢዝነሱ ራሱ ቢዝነስህን የምትተነትንበት ዲፋይን የምታደርግበት ምንድን ነው የምትሰራው ቢዝነስ የሚለው ነገር እቃ ገዝቼ እሸጣለሁ ብቻ ነው የሚለውን ሴንስ የምታደርገው፣ ወይስ እቃውን ከምትገዛበት ሶርስ ጀምሮ የምትሸጥበት ሂደት ምን ይመስላል፣ ወዴት ነው የማደርሰው፣ ያንን አካል እንዴት ነው ማገኘው፣ በማን በኩል ነው ማገኘው የሚለው ከመጀመሪያ እስከ መጨረሻ ኢንድ ቱ ኢንድ እንለዋለን። ከመጀመሪያ እስከ መጨረሻ ያለው ስርዓትህን ዲፋይን አድርገዋል ወይ ታውቀዋለህ ወይ? በዛ ሂደት ውስጥ ያሉ የተለያዩ አብረውህ የሚሰሩ አካላት አሉ አይደለ? አብረውህ ቢዝነሱን ረን የሚያደርጉ የሚያስኬዱ ቤተሰብም ሊሆኑ ይችላሉ፣ የቀጠርካቸው አካላት ሊሆኑ ይችላሉ። እቃዎችህን ወይ ቢዝነስህን ሶርስ የሚያደርጉልህ ምንድነው የተለያዩ ግብአቶች የሚሰጡ አካላት አሉ። ወስደ ወይ አምርተ ወይ ደግሞ በሆነ ቅርጽ ያንን አገልግሎት ያንን እቃ ደግሞ የምታስረክበው አካል አለና ይሄ ስርዓት ውስጥ ያሉት ሰዎች ሚናቸውን በደንብ ለይተህ አስቀምጠሃል ወይ? ተቋም ሲሆን እያንዳንዱ እዛ ሲስተም ውስጥ ያለ አካል የራሱ የሆነ ሚና አለው። የተቆጠረ ምንድነው የተተነተነ ሚና ያለው ግለሰብ ነው እዛ ውስጥ የሚኖረው እንጂ በዘፍቃድ በዘመድ በምናምን በተለያየ መንገድ ዝም ብሎ አብሮ እዛ አካባቢ ላይ የሆነ በየዕለቱ የሚቀያየር ኃላፊነት የሰጠው አካል ያለበት አይደለም። ተቋም ሲሆን እያንዳንዱ እዛ የንግድ ስርዓት ላይ እዛ የአገልግሎት ስርዓት ላይ ሁሉም ሰው የተቆጠረ ኃላፊነት የሚወስደው ሚና ይኖረዋል። ያንተ ሂደትህ ተቋም የምንለው የሆነ ቢልዲንግ ስለሆነ አይደለም። የሆነ ቤት ውስጥ ኦር የሆነ ህንፃ ውስጥ ሰርቪስ ስለሰጠ ተቋም አይባልም። እዛ ውስጥ የምትሰጠው ነገር ምን ያህል ስርዓት አለው፣ የታወቀ ዲፋይንድ የሆነ ስርዓት አለው የሚለው ይገልጸዋል ማለት ነው። በኋላ በዝርዝር እናወራዋለን። ተቋም ከኖርማል ከአንድ ሰው ኦር የሆነ ሰው ተነስቶ ከሚጀምረው ቢዝነስ የሚለየው ይሄ ነው። ቢዝነሱ የሚጀመርበት አላማም ዲፋይንድ ነው። ከየት ደርሶ የት ይሄዳል የሚለው ነገ የት ነው የሚደርሰው የሚለው ዲፋይንድ የሆነ ነገር አለው። ሁሉም ሰው የተቆጠረ ኃላፊነት ያለው ስርዓት ያለው ነገር ሲሆን
ተቋም እንለዋለን። ተቋም እንዴት ይገነባል በኋላ ምን ነው? ኦኬ ኢንተረስቲንግ። ሶ አንድ ቢዝነስ ለትርፍ ዝም ብሎ ትራንዛክሽን ሊኖረው ይችላል፣ ከሆነ ቦታ አምጥቶ ሊሸጥ ይችላል። ግን አሁን በነገርሽኝ ዴፊኒሽን ተቋም ከዛ በላይ ነው አይደለ? ከጅምር እስከ መጨረሻ ድረስ የሚሄድበትን ሙሉ ሂደት ዲፋይን ያደረገ፣ ከስተመሪ ማን ነው የሚለውን ዲፋይን ያደረገ፣ አብሮኝ የሚሰሩ ሰዎች ማን ነው የሚለውን እና ሞር ግልጽ የሆነ አላማው ምኑ የታወቀና ቢዮንድ የሆነ ትራንዛክሽን የሆነ ነገር እንደሆነ ነው አሁን ከነገርሽኝ ነገር ጋር የተረዳሁትኝ። እና ግን ለምን ያስፈልጋል ተቋም ግንባታ? ማለት አንድ ቢዝነስ የሚሰራ ሰው የቢዝነስ አንዱ ትልቁ ዓላማ ማትረፍ ነው። ሶ ዊ ነው ለምሳሌ ግለሰብ ሆኖ ተቋም ምትዩ በአሁኑ ዴፊኒሽን ሳይኖራቸው ቢሊየነር የሆኑ ሰዎች ይኖራሉ ሀገራችን ውስጥም ማለት በጣም ብዙ ብር ኖሯቸው ሰራተኛ to what extent መሰለሽ ኢቭን ሴክሬታሪ እንኳን የላቸውም አንዳንዴ። እና ቀጥታ ደውለሽ የሆነ 50 ሺህ ብር ዕቃ ራሱ ከነሱ መገዢ ግን በጣም ባለሀብት የሆኑ ሰዎች አሉና ገንዘብ ማግኘት ከሆነ ስራ መስራት ከሆነ ገንዘቡን እያገኙ ከሆነ እና እያዋጣቸው ከሆነ አሁን ያልሽውን ውስብስብ የሚመስል ምንድነው ቪዥኔ ማነው እንትኔ ምናምን የሚል አይነት እንትን ለአንድ በልማድ ቢዝነስ እየሰራ ላለ ሰው ለምን ያስፈልገዋል? ምኑ ነው እቺን ጥያቄ ምንድነው ጋራንቲው ያ ሰውዬ ምን እንዳይሆን? እንዳልከው አብዛኛው እኛ ሀገር ላይ ያው ባህላዊ የንግድ ስርዓት ውስጥ ነው ያደግነውም ያለፍነውም። አሁንም ብዙሃኑ የተቀየረ ቢሆንም አሁን ግን ስቲል በጣም በርካታ ሰው ቅድም እንዳልኩ በቃ ቢዝነስ መጀመር ይፈልጋል። አካባቢው ላይ ያለውን ነገር የለመደውን አውቀዋለሁ ኮንፊደንስ አለኝ የሚልበትን ቢዝነስ ይጀምራል። ወይንም ደግሞ የሆነ ሰው ኦፖርቹኒቲውን ይፈጥርለታል፣ እድሉን ይፈጥርለታል፣ ይገባበታል፣ ገንዘብ ያገኛል። ሶ ንግድ ገንዘብ ማግኘት ነው ማለት ነው። ለረጅም ጊዜ ገንዘብ ማግኘት፣ በየጊዜው ያ ገንዘብ እያደገ መምጣት፣ ያሃ ጀስት ንግድ ነው። እውነትን በዚህም ስርዓት ነው ድሮም ቢሆን ይሄው ነው የነበረው። በየመን በኩል በአዱሊስ ተደርጎ ኢትዮጵያ መተው ተሻሽጠው ምን ብለው ከዛም አልፈው ሌላ ሀገር ጫፍ ሄደው ይሄ ነው በቃ ንግድ ነው። ትክክል ነው። ግን ደግሞ ለምንድን ነው ተቋም የሚያስፈልገው የሚለው ነገር አንደኛ የምትሰራው ነገር ዘላቂነቱን ፐርሰናሊ ለማረጋገጥ የሆነ ተቋማዊ ስታደርገው ታውቃለህ የት ጀምረህ የት እንደሚደርስ ግልጽ የሆነ ክላሪቲ ይኖራል። በእድሎችና ጊዜ ወቅቱ ወይንም ደግሞ የሆነ አካል በሰጠህ እድል ብቻ የሆነ ቦታ ልደርስ ትችላለህ። በእኛው እድሜ ደግሞ በጣም ብዙሃኑ በዚህ አይነት ሁኔታ አድገው ደግሞ ድንገት ሲፈጠፈጡም አይተናል። ዘላቂ ያልሆኑ የሆነ ቦታ የሆነ አሁን እስኪ ብዙዎቻችን ልጅ ሆነን በአካባቢያችን በጣም ተጽዕኖ ፈጣሪ የነበሩ በጣም ብዙ ነጋዴዎች አሉ አይደል? በጣም ባለሀብቶች እንደው እነሱ ጋር መድረስ ህልም የሚመስለን የነበሩ ባለሀብቶች ነበሩ ልጆች ሆነን። በጣም በጣት የሚቆጠሩ አመታት ደግሞ እነሱ ይከስሙና ሌላ አዲስ አካል ነው የሚወጣው። የሆነ የመተካካት አንዱ በጣም ዘልቆ የሚሄዱ ይሄ ሌጀንደሪ የምትላቸው አይነት የቢዝነስ ኦነርስ በጣም በጣት የሚቆጠሩ ናቸው። እነሱም የራሳቸው ሚስጥር አላቸው። ብትጠይቃቸው በእድልና በሆነ አጋጣሚ ያደጉ ላይሆን ይችላሉ። የሆነ እነሱ ፎርማል ስም ያልሰጡት ሪኮግናይዝ ያላደረጉት ያላወቁት የሆነ ግን የተከተሉት ስርዓት አለ። በጣም እንዲዘልቅ ያ ንግዳቸው ከትውልድ ትውልድ እንዲሸጋገር ምናልባት እነዛ ሰዎች ኢንተርቪው በቀደም ትዝ ይልሃል የአቶ ሙስጠፋ ሀጂ ሙስጠፋ ስናወራው የነገረን ነገሮች እሱ የቢዝነስ ሰክሰስ ሚስጥር ናቸው ብሎ ሪከርድ ላይ ያረጋቸው ይችላል። ግን በጣም መሰረት የጣሉለትና ዘለቂታ ያለው እድገት እንዲያስመዘግብ ለትውልዱ እንዲያስተላልፍ መሰረት የጣሉለት ሴክሬቶች አሉ። እና ብዙሃኑ ግን ብርት ጥፍት ነው የሚለው እንዳልኩ እኔ በአሁኑ እድሜ አካባቢ ላይ አጋጣሚ ያደኩት ቢያሳ መሃል ነው ጎርጊስ። በዛ ጊዜ የዛሬ 30 ዓመት በጣም ሀብታም የሚባለው የነበረው ሰውዬ ዛሬ አይደለም። ብዙሃኑ ጥለውት ሄደዋል። የዛሬ 20 ዓመት የነበረው ሰውዬ በዛው
የተቀየረ ነው። ይሄ መፈራረቅ ሰስቴናቢሊቲ እንትኑን እድገቱ በሆነች እድል የሆነ የተጫነ ነገር ይመጣል። የገበያ ስርዓታችንም ቁጥጥሩ ልል ስለሆነ ደግሞ ኮንትሮልድ የሆነ ገቢና ትርፍ ነው የሚዘዋወሩበት ገበያ። ስለዚህ ባላስፈላጊ እኔ አላስፈላጊ ነው የምለው። ምክንያቱም አንድ የንግድ ነጋዴ በጣም በፍጥነት ዝም ብሎ ትርፍ አካብቶ አደገ ማለት ለሱ ማደግ ኢትስ ኦኬ ደስ ሊል ይችላል። ግን እሱ ያደገበት መንገድ ደግሞ በጣም ብዙ አፌክት ያደረገው ኮሚኒቲ በሰዓቱ ያንን ሰርቪስ ያንን አገልግሎት ያንን ቁስ በተመጣጣኝ ዋጋ ገዝቶ ማለት እድገት ማለት የአንድ ሰው እድገት አይደለም። አሁን እዚህ ቤት የምናወራው ሀገራዊ ዘላቂ የኢኮኖሚ እድገትን ነው። ዘላቂና ሀገራዊ አሁን በጣም ብዙ ሚሊዮነርስ ቢሊዮነርስ ሊኖሩ ይችላሉ፣ ግን ሀገር ላታድግ ትችላለች። ለምን? ስነ ስርዓት ኖሮት በተቋም በስርዓት ባለው ተቋም ውስጥ ያላለፈ ቢዝነስ ስለሆነ ማለት ነው። ምናልባት በዛ ሂደት ውስጥ ጥቂት ግለሰቦች ናቸው ማለት ነው የተጠቀሙት እንጂ ያ ግለሰብ ተቋም አድርጎት ብዙሃኑን በሚሰጠው አገልግሎት በሚገዛው በትራንዛክሽን ሂደት ውስጥ እና እሱ ውስጥ በሚፈጥራቸው የተለያዩ አቅሞች ብዙሃኑን ህይወት እያሻሻለ አልሄደም ማለት ነው። ራሱ ግለሰቡ ብቻውን እያደገ ያለ ምናልባትም አካባቢው ላይ ያለውን ቤተሰብ አልለወጠ ሊሆን ይችላል። አሁን የምትለኝ አይነት የቤተሰብ እድገት ኤኒዌይ ተቋም ለምን እንፈልጋለን? አሁን ላይ ተቋም አሁን ዛሬ ላይ ሆነን ተቋም ለምን እንፈልጋለን? ነገሮች እየተቀየሩ ስለሆነ ቅድም ባወራንበት መልኩ አንድ ግለሰብ ትራዲሽናሊ ተነስቶ አድጎ ዝም ብሎ የሆነ ነገር አትርፎ ምናምን ሚሊዮነር ቢሊዮነር የሚሆኑበት ስርዓት እየተገደበ ስለመጣ ምን ገደበው? እስኪ በደንብ የተገደበ ይመጣልም እየተገደበም ቅድም ምን ብያለሁ? ብዙሃኑ ዝም ብሎ ማለት በጣም ተግተው ኢኖሰንት በሆነ ሁኔታ ኢኖቬቲቭ ሆነ ተቋም ገንብተው ያደጉ ሰዎች የሉም እያልኩ አይደለም። ብዙሃኑ ግን ዝም ብለህ ባላሰብከው ፍጥነት የሚያድግ ስለነበረው የነበረው ኢኮኖሚ ስርዓታችን ኢኮኖሚውን የምንቆጣጠርበት ስርዓትም ያደገ ስላልነበረ እንደ ሀገር ብዙ ስርዓቶች ተዘርግቷል ባለፉት አመታት። ከንግድ ስርዓቱን ከንግድ ፍቃድ አወጣት ጀምሮ አንድ የኢኮኖሚው ላይ የሚዘዋወረው ፋይናንስ የሚዘዋወርበት መንገድ በራሱ እየተቀየረ ነው ያለው አይደለ? የዛሬ 10 አመት መርካቶ ሄደ ዕቃ ለመግዛት ብር ነው ተሸክመ የምትሄደው ወይንም ደግሞ በባንክ ነበር የምትከፍለው አይደል? አሁን ግን ኤቭሪቲንግ ወደ ዲጂታል እየሆነ ነው ያለው። ትራንዛክሽን ኢትስ ቢካሚንግ ሞር ትራንስፓረንት። ዶክተር ቢላል ዛሬ ላይ ከአካውንት ከናሽናል አይዲ ጋር ኢንቴግሬትድ ሆኗል አይደለ? ያ ማለት እያንዳንዱ ዶክተር ቢላል የሚያደርጋቸው ትራንዛክሽኖች ለየትኛውም አካል ትራንስፓረንት ናቸው። ህጋዊ የሆንክ ነው ማለት ነው። የምታገኘው የምታወጣው ወጪ የት ነው ምንድነው ሚለው ኢትስ ኦፕን ማለት ነው። ዶክተር ቢላል ተነስቶ ነገ ቢሊዮነር ሆንኩኝ ቢል እንዴት ቢሊዮነር ሆንክ ብሎ የሚጠይቅህ ስርዓት እየተፈጠረ ነው ማለት ነው። ለዛ ምላሽ የምትሰጥበት ግልጽ የሆነ አሰራር ግልጽ የሆነ ተቋም ዛሬ ላይ ካልገነባ ነገ ለሚጠይቅህ አካል ምናልባት ሀቀኛ ልትሆን ትችላለህ፣ ሌጋል ልትሆን ትችላለህ። ሪከርድድ ያልሆነ ስርዓት የሌለው ያልተመዘገበ ሀብት ብትፈጥር ነገ ተጠያቂ ሊያደርግህ የሚችል ስርዓት እየተፈጠረ ስለሆነ ማለት ነው። ሶ ወደ ሳይሆን ለዛ ሬጉላቶሪ አካል ወይንም ደግሞ ህግ ለሚያስከብረው አካል ብቻ ብለህ ሳይሆን አንተም ህጋዊነት ያንተ ጤናማ ቢዝነስ ቀጣይነት አንዱ መለኪያ የሆነ አንዱ መለኪያን ብቻ ሳይሆን መሰረታዊ ሪኳየርመንት እየሆነ ስለሆነ ማለት ነው። ለዛ ብለህ ራስህን ተቋም ማድረግ አለብህ። ሁለተኛው በፊት ላይ እኛ ሀገር ላይ ቢዝነስ አንደኛ ሰውየው ራሱ በራሱ ፋይናንስ አጠራቅሞ ሴቭ አድርጎ ቢዝነስ ይፈጥራል። ሁለተኛውስ ፋይናንስ ልትበደር ትችላለህ፣ ከተቋማት ልትበደር ትችላለህ። የዛኔ የምታዘጋጀው ስቴትመንቶች ምናምን ቅድም ባልኩ ትራዲሽናል አሰራር ስለነበር ሁሉም ተቋሞቻችን ገና አሁን ነው እየጠሩ ራሳቸውን ክሊን እያደረጉ የሄዱትና ከባንክ የምትበደርበትም የራሱ መንገድ ነበረው በፊት። ሶስተኛው ደግሞ ተበድረህ ወይ ፓርትነርሽፕ ፈጥረህ ነው አይደለ? የምትበደረው ፓርትነርሽፕ የምትፈጥረው
ከዚህ ቀደም ከማጋ ነበር በጣም የምታውቀው አብሮ ካደገ አብሮ ንግድ ከሰራ ወይ ቤተሰቡን የምታውቀው ብትጣላው የምትጠይቀው ቤተሰብ አለ ወይ ደግሞ ብትጣላው የሆነ የሚያስታርቀኝ ሊችል ይሄ ሰውዬ ቢከዳኝ በምን ይዘዋለሁ እያልክ ከግለሰብ ጋር በሚያደርጉት እምነት የተመሰረተ ነበር ከዚህ በፊት። አሁን ግን ሀገራችን ስቶክ ማርኬት ከፍታለች። ሀገራችን ወደ ካፒታል ማርኬት እያደገች ነው ያለችው። ካፒታል ማርኬት ምንድነው? ትረስት መሰረት የሚያደርገው አንተን ዶክተር ቢላልን አያውቅህም። አንዳንዴ ካፒታል ማርኬቱ አንተ ሄደህ ሬጅስተር ስለምታደርግ ምን ስለምታደርግ ሊያውቅህ ይችላል። ያንተን ስቶክ የሚገዛው ሰውዬ ግን ዶክተር ቢላል ምንድነው? ዶክተር ነው፣ ጥቁር አንበሳ ሰርቷል፣ ምናምን ሰርቷል፣ ፐርሰናል ፕሮፋይል አይደለም ለሱ። ቢልኮር ምን አይነት ትራንስፓረንት ትረስትድ ተቋም ነው የሚለውን ነው የሚመዘነው። ስለዚህ ቢልኮር ሹድ ቢ አን ኢንስቲትዩሽን፣ ፋይናንሱ የሚታወቅ ውስጡ የሚሰራው የሰው ኃይል ምንድን ነው የሚለው ሚናው፣ ሮሉ፣ ፕሮፌሽኑ ምንድን ነው። ቢልኮር የዛሬ 5 ዓመት ምን ነበር፣ ዛሬ የደረሰበት ሂደት ምንድን ነው የሚለው፣ ጤናማ ነው ወይ፣ እድገትህ ራሱ ጤናማ ነው ወይ የሚለው በደንብ ተፈትሾ ምን ብሎ ነው። ስለዚህ ትረስት የሚፈለገው የማን ነው? የባለቤቱ ትረስት አይደለም። ብር አለው ወይ፣ ህንፃ አለው ወይ አይደለም። ከዚህ በኋላ የሚሆነው ጥያቄው ብሩ የመጣበት መንገድ፣ ህንፃው ኢፌክቲቭ ነው ወይ። 10 ህንፃ ሊኖርህ ይችላል የገነባኸው። 10 ህንፃ ግን ምን አይነት ሀብት ይመልሳል? በነገራችን ላይ የለኝም መሰለኝ። ይኖራል ኢንሻአላህ። ተቋም ስትሆን ስታድግ እድገት አለው። ባይ ዘ ዌይ ለእድገት መሰረት ነው እመጣበታለሁኝ። እና ተቋምህ ትረስት የሚደረገው ቢዝነስ ትረስት የሚደረገው በገነባው ተቋም ልክ ነው። ስለዚህ አሁን እየመጣው ያለው ማርኬት ዲማንድ ኢንስቲትዩሽናል ትረስት የተቋም እምነት ነው የሚፈልገው እንጂ የግለሰብ ስምንና የሀብት መጠንህን አይደለም። ስለዚህ በፊት የሆነን ሰው ሊያምነው ሲል ወይ ራሱን ያምናል ወይ ጀርባው ይጠና ይባላል። ዘመዱ ቤተሰቡ አሁን ግን ተቋምህ ነው የሚበረበረው። ስለዚህ የተቋም ጀርባ ነው አሁን የተቋሙ ጀርባ አይነት ሴንስ ተቋሙ ከፊት ለፊት ስሙ ምናምን ሳይሆን ውስጥ ሚስጥሩ ምንድን ነው፣ ፋይናንሱ እንዴት ነው ማኔጅ የሚያደርገው፣ ፕሮፊቱ ሳይክልህ ምንድን ነው፣ ብዙ አሉ። እና ተቋም ግንባታ ወሳኝ ሆነው ለዛ ነው ተቋም ነው አሁን ማርኬቱ ላይ እንደ ትረስት አካል ሆኖ የሚወጣው። ሌላው ካፒታል ማርኬት አሁን የምትዩ ትልቅ እንትን ነው። አሁን ኦፕኑ ተጀምሯል ምናምን። አሁን ምን ብሎ ሊጠይቁኝ ይችላሉ ቢዝነስ ላይ ያሉ ሰዎች? ያው ለኛ አይደለም ላይክኛ ገና ዛሬ ላይ ለኛ ላይሆን ይችላል። ምክንያቱም አሁን እንዳልኩ አሁን ገና ስለ ተቋም ግንባታ ነው እያወራን ያለ ነው አይደለ? አብዛኛው ቢዝነስማን ነው፣ ግን ተቋም ገንብቶ ተቋም አይደለም የሚመራው፣ ቢዝነስ ነው የሚመራው፣ ንግድ ነው የሚመራው። ያንን ንግድ በተቋም ውስጥ አይደለም የሚመራው። ስለዚህ እኔን አይመለከተኝም ልንል እንችላለን። ሶስተኛ እመጣለሁ። ሶስተኛው ለምን እንፈልገዋለን ተቋም ማድረግ? ከዚህ በፊት ኮምፒት የሚያደርገው የመርካቶም ይሁን ሌላው ክፍለ ሀገር ላይ ያለ ነጋዴ አካባቢው ላይ ሱቁ ላይ ካለው ሰው ጋር አይደለ? ሱቁ ያለበት አካባቢ ላይ ነው እርስ በርሱ ውድድር የነበረው። አብዛኞቻችን ቅድም ባልናቸው በተመሳሳይ ሳይክል እና ኤንቫይሮንመንት ውስጥ አልፈን የመጣን ስለሆነ አንዳችን በሌላችን የምንፈጥረው ተጽዕኖ ያንንም ያህል ላይሆን ይችላል። አሁን ግን ያው ወደንም ጠላንም ኢትዮጵያ ከዓለም ጋር በሯን ከፍታ ኢንተራክት ለማድረግ ዝግጁ ሆናለች አይደለ? ስለዚህ ኮምፒት ሊያደርጉን የሚመጡት እነማን ናቸው? የዓለም ስታንዳርድን ያሟሉ ናቸው። ምክንያቱም ኢትዮጵያ አንድን ሀገሯ ገብቶ የንግድ ስርዓት ሊመራ የምትከፍትለት ተቋም ዓለም አቀፍ ስታንዳርዶችንና ሀገራዊ ህጎችን ያከብራል፣ ያሟላል ወይ ብላ ፈትሻ ነው የምታመጣው። በዚህ የመፈተሽ ሂደት ውስጥ የሚመጣ ተቋም የሆነ ኤክስፒሪየንስ ያለው ልምድ ያለው ነፃ የሆነ ንግድን የሚያውቅና ተቋም የሚመራ ተፎካካሪ ነው እየመጣ ያለው ንግዱ ላይ። ስለዚህ በዛ ልክ ራሳችንን ሴት ካላደረግን ዋጋ እየሰበርን እንትን ካለኝ ዋጋ ሰብሬ እሱን ከገበያ እያወጣው ምናምን ነገር አይሰራም ማለት ነው። ክሊር የሆነ ተቋሜን አውቄ ሀብቴን አውቄ የሰው ኃይሌን አብቅቼ ፋይናንሴን በትክክል
ላተርፍበት የምችለው ነገር ላይ አውዬ ማርኬት ፖዚሽኔን በትክክል ለይቼ ለቀጣይ ረጅም ዓመታት ዘላቂ የሆነ እድገት ሊያመጣ በሚችልበት አግባብ ሴት አድርጌ ነው ማርኬቱ ላይ መጫወተው። ለሁለት 3 ዓመት ምናምን ነገር ላንጎዳ እንችላለን፣ ግን ደግሞ በረጅም ጊዜ እየተተፋን ነው የምንሄደው በዛ ራሳችንን ካላቆምን። ዛሬ ዘይት ነግዳለሁ፣ ከዛ የስንዴ ጊዜ ደግሞ ወጣና ስንዴ ነግዳለሁ፣ ከዛ አሁን የቡና ወቅት ነው ቡና ነግዳለሁ እያሉ እዛም መባከን ላይሰራ ይችላል ማለት ነው። በትክክል ያንን አትሰራም ፓራላሊ እያልኩ አይደለም፣ ግን ደግሞ ዘላቂነት ያለው አንተ በዛ ገበያ ላይ ያንተን ሚናህን ደንበኛህን ለይተህ ዘላቂ የሆነ ነገር መፍጠር ካልቻል የሚመጣው በዛ ልክ ራሱን ለ10 ዓመታት ለ20 ዓመታት ፕሮጀክት አድርጎ የሚሰራ አካል ነው ከኛ ጋር ሊሰራ አሁን እየመጣ ያለውና ኮምፒት ማድረግም አስቸጋሪ ነው የሚሆነው። ክሊር የሆነ ተቋም እየገነባን ካልሄድን ኮምፕሌክስ ነው ያልኩ አይደለም፣ ቀላል ነው። ዛሬ የምንሰራበትን ነገር ቅርጽ ማስያዝ ጉዳይ ነው። ስለዚህ አሁን 3 ነገሮችን አነሳሽልኝ። አንደኛው ከመጨረሻው ብነሳ ተወዳዳሪ ለመሆን አሁን ለዓለም ገበያ ኦፕን ከመሆንም አንፃር ተወዳዳሪነት በተቋም ቁመና የመሆን እድሉ ከፍተኛ እንደሆነ ነው አይደል? በነጥቡን ያነሳሽልኝ። ከተወዳዳሪነቱ ውጭ ደግሞ ምንድነው ከሬጉሌተሪ አንፃር አይደል? ከሬጉሌተሪ ቦዲዎች ምናምን አሁን ኤቭሪቲንግ ከታ መጣ ወዴት ሄድክ ምናምን የሚባል አስገዳጅ ሁኔታም እየተፈጠረ ስለሚሆን አማራጭ የለም። ብንመርጠው እንኳን ያኛው መንገድ ወደዚህኛው መንገድ ካልመጣን ተጠያቂነት ኢቭን ኤግዚስተንሳችን ራሱ ኮስችነብል የመሆን እድል ይኖረዋል። ሌላው ሰስቴነብል ሆኖ ለመቆየትም ዘላቂ ሆኖ ለመቆየትም ለራስም ሲባል አስፈላጊ ነው። ይሄ ከሆነ አሁን አንድ ሰው ለምሳሌ ኦኬ ተቋም አለኝ የለኝም ብሎ ራሱ ሊጠይቅ ይችላል። ኦልሬዲ ያለኝ ነገር ተቋም ነው፣ ንግድ ፍቃድ አለኝ፣ ባንክ አካውንት አለኝ፣ ገንዘቤ እየገባ እየወጣ ነው፣ ሪፖርት አረጋለሁ፣ ታክስ ከፍላለሁ፣ ይብዛ ቢነስም 2ም 3ም 5ም 10ም ሰው ቀጥሬ እያስተዳደርኩ ነው። እንዲህ አይነት ነገሮች ይነሳል አሁን አእምሮ ላይ። ስለዚህ 2 አይነት ሰዎች መጡብኝ አእምሮ ላይ። አንደኛው ተቋም አለኝ ብሎ የሆነ ቢሮ ከፍቶ ወይም የሆነ ሰው ቀጥሮ እየሰራ ያለ እኔ ተቋም አለኝ ስለዚህ እነሱ በሚያወሩት መልኩ ነው ያለኝ አይደለም የሚል ሰው ይኖራል። ሁለተኛው ደግሞ ተቋም የለኝም ግን ስራ እየሰራው ነው፣ ቢዝነስ እየሰራው ነው፣ አሁን ተቋም መገንባት ፈልጋለሁ ፍሮም ስክራች ሚል ይኖራል። እና ሁለቱም ጋር ኮስችናል። ስለዚህ ለሁለቱም የሚሆን መልስ ነው የምፈልገው ማለት በአንድ ልናየው እንችላለን ሁለቱም። እና ተቋም ግንባታ ስንል ምንድናቸው ፒላሮቹ ምሰሶዎቹ? ተቋም አንድ ሰው እየገነባ ሄደ ስንል መጀመሪያ ኮሎኖቹን ፒላሮቹን ማስቀመጥ አለበት። እና የተቋም ግንባታ ፒላሮች ወይም ምሰሶዎች ምንድናቸው? አንድን ተቋም ገነባን የምንለው ቢያንስ ምን ነገሮች ሲሟሉ ነው የሚለው ላይ ዲስከስ ብናደርግ። ተቋም ይመሰረታል። ተቋም ግንባታ ግን ሁሌም አለ። ተቋም ውስጥ ካለ ድረስ ሁሌ እየገነባው ነው የሚሄደው። ተቋም መመስረት በሚለው ቃል ይሻላል መሰለኝ ዝም ብዬ። ቅድም እንዳልኩ ሁሉም ቢዝነስ ኦነርም ተቋም አለው። ያንን ተቋም ቅርጽ ማስያዝ ነው ማለት። አሁን የማነሳቸው ነገሮች የተወሰኑት ላይኖሩ ይችላሉ፣ የተወሰኑት ግን አሉ። ሪኮግናይዝ አድርገን በዛ ቅርጽ አስይዘን ስርዓት አስይዘን የመምራት ጉዳይ ነው። የተወሰኑትን ፒላር ምላቸውን ነገሮች በእኔ እምነት ላንሳ፣ ግን በርካታ ናቸው። ተቋም ያው ጊዜው ሊሚትድ ስለሆነ የምናወራበት የተወሰኑትን ላንሳ፣ መሰረታዊ ናቸው ብዬ የማስበውን ማለት ነው። አንድ የንግድ ተቋም ነው ብሎ ለማለት መጀመሪያ ክሊር የሆነ ዲፋይንድ የሆነ ስትራቴጂ አለው ወይ? ስትራቴጂ ስንል የሆነ 100 ገጽ 50 ገጽ 200 ገጽ አይደለም፣ በአንድ ፔጅ ሊሆን ይችላል። ያ ተቋም የተመሰረተበት የሚሰራበት ዓላማ ምንድን ነው? ዓላማውን በደንብ በግልጽ ማወቅ መቻል አለበት። ዓላማ ይሰፋል፣ በሂደት ታሰፋል። ዛሬ ግን እኔ የተቋቋምኩት ይህንን የቢዝነስ ተቋም ያቋቋምኩት 1 2 3 4 ነገሮችን ለመስራት ነው። ፕሮዳክት ሊሆን ይችላል፣
ሰርቪስ ሊሆን ይችላል። እነዚህ ነገሮች ነው የኔ ኤሪያ ኦፍ ኤንጌጅመንቴ፣ ስራዬ የምሰራበት ኦፕሬት የማደርግበት ይሄ ነው። ከዛ አፕዴት ታደርጓለህ። ነገ በተለያየ ዲስከሽን በኋላ በምናወራቸው በምን ደግሞ አዳዲስ ኤንጌጅመንት ሊኖር ይችላል። ግን እንደ አንድ ተቋም መሪ እነዛ ነገሮች ግልጽና ዲፋይንድ መሆን አለባቸው። ወረቀት ላይ ባታስቀምጣቸው እንኳን አይምሮህ ላይ ፊክስድ መሆን አለባቸው። ፊክስ ማድረግ መቻል አለብህ። እንደ ኦፖርቹኒቲው ይሰፋል። እንደሚያጋጥምህ ሪስክ ደግሞ ልታስወግደው የምትችለው አላማ ይኖራል በሂደት። ግን በየዕለቱ ዛሬ ጠዋት ስትወጣ፣ ዛሬ ጠዋት የሆነ ዜና ላይ ስትሰማ ወር የሆነ ጓደኛ ኮሚኒኬት ሲያደርግ ዘለ የሆነ ነገር ላይ አትገባም። ታውቃለህ በቃ ምንድን ነው ያንተ ፎከስ ኤሪያ፣ ስትራቴጂህ ምንድን ነው፣ አላማህ ምንድን ነው፣ እቅድህስ ምንድን ነው። አንድ ሰው የመጀመሪያ እቅዳችን ሰርቫይቫል ሊሆን ይችላል፣ በልቶ ማደር ሊሆን ይችላል። በልቶ ማደር ብቻ ግን መሆን የለበትም አይደለ? ዛሬ ላይ ሊስትሮ መሆን አለብኝ፣ ራሴን ማሸነፍ አለብኝ ብሎ አንድ ሊስትሮን ገዝቶ ቁጭ ይላል። ግን ደግሞ የሆነ ቪዥን ሴት ተቋም ሊስትሮ ባረዘው ተቋም አንድ ሊስትሮ የጫማ ጽዳት የሚሰራ ሰው ጫማ ጽዳት ተቋም እየመሰረተ ነው ማለት ነው። ነገር ግን ምንድነው አላማው? ያውቃል። ጫማ ማጽዳት ነው ዛሬ። ነገ ምንድነው ማደርገው? አጠገቡ የሆነ ነገር መክፈት አለብኝ። እቅዱ ነው አላማው። ቪዥን ሊኖረው ይገባል። እና ስትራቴጂ፣ አላማ፣ ቪዥን ምናምን ቅድም እንዳልኩ የሆነ የመንግስት ተቋም ወር ደግሞ የእንትን ተቋም አይነት ብቻ አይደለም። እያንዳንዱ ግለሰብ ለሚሰራው ስራ ስትራቴጂ፣ ቪዥን ሊኖረው ይገባል። አላማ ሊኖረው ይገባል። አላማው ምንድን ነው? ስትራቴጂው ምንድን ነው? ቪዥኔ ምንድን ነው? ነገ ቪዥኔ ምንድን ነው የሚለው ሴት ስታደርግ ነው ዛሬ ላይ ያለህን ሀብት እንዴት ማኔጅ ማድረግ እንዳለብህ ዲፋይንድ የሆነ ግልጽ የሆነ ስትራቴጂ ቢኖር። ለዛ ነው ብዙ ሰዎች ሄደው ከሰሩ ይባላል። ምክንያቱም አያውቁትም። የት መድረስ ህልም አላቸው፣ ስትራቴጂ ግን የላቸውም። ስትራቴጂ ማለት እሱ ነው። ባይዘ አላማ ምንድን ነው? ዛሬ ላይ የምትውልበት ዛሬና ለቀጣይ ለተወሰኑ ጊዜያት ህይወትን ራስን ሰጥተህ እሰራዋለሁ ያልከው ነገር አላማህ ነው። እደርስበታለሁ ብለህ የምታቅደው 5 ዓመት 10 ዓመት ቦታ እዚህ ቦታ ላይ እደርሳለሁ ብለህ የምታቅደው ነገር ደግሞ ህልምህ ነው። ከአላማ ዛሬ ላይ ከምትሰራው ነገር ህልምህ ላይ ለመድረስ ደግሞ ስትራቴጂ ያስፈልጋል። ምንድን ነው መሆን ያለበት? ሊስትሮ ቁርሴን ዳቦ በሻይ ብቻ ነው መብላት ያለብኝ። ስትራቴጂ ዛሬ እዚህ ቦታ ከ2 ሰዓት እስከ ማታ 2 ሰዓት ቆይቼ 150 ሰው ወር 20 ሰው ጫማ መጥረግ አለብኝ። ስትራቴጂው ነው ላለመው ነገር ማለት ነው። እና ከዚህ ከትንሿ ከምንላት የዕለት ጉሮሮህን ልትዘጋባት ካለምካት ቢዝነስ ጀምሮ ነው ስትራቴጂ። አላማ ሲኖር ዘላቂነት ያለው ቀጣይነት፣ ኪሳራ የሚባል ነገር አይኖርም። ለምን አይኖርም? ፋይናንስ ጋር በኋላ እንመጣለን። ኪሳራ ይኖራል፣ ያጋጥማል። ግን ደግሞ ሁል ጊዜ ተቋም ስትመሰርት ሁል ጊዜ ሪቫይዝ እያደረግ እያወክ ነው የምትሄደውና ስለዚህ የመጀመሪያው አንድ ተቋም ፒላር የምንለው ስትራቴጂ ከነ ቪዥኑ ከነ አላማና ህልምህ ዲፋይን ማድረግ መቻል አለብህ። አላማው አለ፣ መድረስ የምትፈልግበት ከ5 ዓመት ከ10 ዓመት በኋላ የሚታይሽ መዳረሻ አለ። እዛ ደግሞ እንዴት ደርሳለሁ ምትይበትን ምንድነው ይሄ የሚለየው መሰለ ዶክ? እኔ አንተ እነግዳለሁ ስትለኝ ምንድነው የምትነግደው ነው የምልህ ጥያቄ አይደለም። ኢሚዲየትሊ ተቋም አለኝ ሲል ምንድነው የሚሰራው? ህልሙ ምንድነው? ይሄ ተቋም ስትራቴጂ ምንድነው? ወደ ኢቭን ተቋም የሚለውን ስም ስትጠራ ወደ እነዚህ ወሬዎች ነው የምትገባው። እነግዳለሁ ግን ምን ገዝተህ ትሸጣለህ የሚሆነው። እና ተቋም ሲሆን ስትራቴጂ ያስፈልገዋል። ሁለተኛው ለምትሰራው ስራ ዲፋይንድ የሆነ ግልጽ የሆነ አሰራር ስርዓት ነው የሚፈልገው። አንተ የምትሰራው ዳቦ መሸጥ ሊሆን ይችላል አይደለ? ዳቦ ዛሬ ስንት ዱቄት ገዝቼ ምን ያህል ዳቦ፣ ምን አይነት ዳቦ በምን ያህል ስቴፕ ተመርቶ ምን ያህል ጊዜ ተበስሎ ለገበያ በየትኛው ሰዓት በስንት ሰዓት መውጣት አለበት። ኤቭሪ ዲቴል ኦፕሬሽንህ፣ ሰርቪስህ፣ አገልግሎትህ ዲፋይንድ የሆነ ህግ ያለው ስርዓት ያለው ዲፋይንድ የሆነ ፕሮሰስ ያስፈልጋል ማለት ነው። ስታንዳርድ ኦፕሬቲንግ ፕሮሲጀር ይሉታል በቢዝነሱ ዓለም። ግልጽ የሆነ የሚታወቅ ማንም ሰው ዛሬ አንድ ሰራተኛ ለቆብህ ሌላ ሰራተኛ ሲመጣ ይሄ ነው ስቴፑ፣
ይሄን ነገር የሚመረትበት ይሄ ነገር የሚሸጥበት ይሄ ነው ብለህ ዲፋይን የምታደርግበት አሰራር ስርዓት ሊኖር ይገባል። አለዛ ያንተ ቢዝነስ በሰዎች እውቀትና አቅም ላይ ብቻ የተንጠለጠለ ነው የሚሆነው። ለምሳሌ ዛሬ አንተ ትኖራለህ፣ አንተ በገባህና ባልከው ልክ ይሰራል። ባለቤቱ ቆሞ ነው ሁሉ ጊዜ የሚያስተምረው። ከዛ አንተ ያው የሰው ልጅ ይሄዳል ይመጣል አይደለም። ሌላ ሰው ሲመጣ ደግሞ ባለቤቱ ወይ ደግሞ ያን የሚመለከተው ሰው ቆሞ አስለምዶ በአንተ ፍጥነትና በአንተ እንትን ነው የሚሆነው። ስለዚህ ዲፋይንድ የሆነ ምን በምን መጠን በምን ስቴፕ በምን ወቅትና ጊዜ ነው የሚሰራው ለሚለው ነገር የዛ ተቋም አሰራር ስርዓቶች ዲፋይንድ ናቸው። እሱም በየትኛውም ሌቭል ላለ አንድ የቢዝነስ ተቋም ይሰራል። ግዴታ ትልቅ የመንግስት ተቋም ኮምፕሌክስ ቢግ ካምፓኒ መሆን አይጠበቅበትም። ከትንሹ ጀምሮ ስርዓት ያለው መሆን አለበት። ሌላው ሶስተኛው ብዬ የምለው የፋይናንስ ስርዓትህ የግለሰብ ንግድ ሲሆን ካሽ ነው ማኔጅ የምታደርገው። ታመጣለህ፣ ትገዛለህ፣ ትሸጣለህ፣ ትሰበስባለህ፣ ኪስ ትከታለህ፣ የሚያስፈልግህን ወጪዎችን ምናምን ከዛው ታወጣለህ፣ ይሄዳል። ዝም ብሎ ካሽ ሪሳይክሊንግ ነው የሚሆነው። ተቋም ስትሆን ግን ካፒታል ነው ማኔጅ የምታደርገው። ተቋም ዛሬ ቢልኮር ይሄ ኦፊስ አለው አይደለ? ቢልኮር አካውንት ውስጥ ያለው ገንዘብ ብቻ አይደለም ካፒታሉ። እያንዳንዷ በዙሪያችን ያለችው ካሜራው፣ ብርጭቆ፣ ጠረጴዛ፣ ወንበሩ ካፒታልህ ታውቀዋለህ። የተመዘገበ ምን ያህል ሀብት አለኝ የሚለውን ነገር መዝግበህ ታውቀዋለህ። ግን በየዕለቱ ያሉ ትራንዛክሽኖችህ ሪከርድድ ናቸው። ለዛ ነው በየዴይሊ ዊክሊ፣ በየሳምንቱ፣ በየወሩ፣ በየጊዜው ስቴትመንቶች አሉ። የፋይናንስ ስርዓቶችህ ታውቃቸዋለህ። ስለዚህ እያደግኩ ነው፣ እየከሰርኩ ነው፣ የቱጋ ነው አላስፈላጊ ወጪ እያወጣሁት፣ የቱጋ ነው የተሻለ የንግድ ሳይክል ያለውና ሞር ፎከስ አድርጌ ኢንጌጅ ማድረግ ያለብኝ የሚለውን የፋይናንስ ስርዓትህ ግልጽና በየዕለቱ የምትቆጣጠረው ከሆነ ተቋም ካፒታልህን እየመራህ ነው ያለው። ስለዚህ አንዱ እሱ ነው። ፋይናንስ ጋር በተገናኘ ሁለተኛው ቅድም እንዳልነው አንድ ተቋም ጥርት ያለ የሚታመን ትራንስፓረንት የሆነ ሲስተም ያስፈልጓል። እሱ በምንድን ነው የሚገኘው? በኦዲት ነው አይደለም? አንተ እንደ ባለቤት እንደፈለክ ለአንዱ የምታበድረው፣ ለአንዱ ስጦታ የምትሰጠው፣ ለአንዱ ምናምን የምትለው አይነት ካምፓኒ ከሆነ አት ዘ ኤንድ ኦፍ ዘ ዴይ የራስን ሳታውቅ ከስረህ ታገኘዋለህ ማለት ነው። ነገር ግን በየጊዜው በሚያውቅ ሰው ኦዲት እየተደረገ እያንዳንዱ የምትገዛው የምትሸጠው ለፐርሰናል ዩዝህም ለሌሎችም የምትጠቀመው የፋይናንስ ትራንዛክሽን ምን ይመስላል፣ ጤናማነቱ ምንድን ነው? ኦዲት ማለት ባይዘወይ አመቱ ሲያልቅ ለመንግስት ግብር የምትከፍልበት ስቴትመንት አይደለም። ያ መንግስት ካንተ ትክክለኛ ትራንዛክሽን የሚያገኝበት ሰነድ እሱ ስለሆነ ነው ኦዲት የምትጠይቅ እንጂ የኦዲት መሰረታዊ አገልግሎቱ ለታክስ አይደለም። መሰረታዊ አገልግሎቱ የዛ ካምፓኒ ባለቤቶች የቢዝነሳቸውን ጤናማነት የሚያረጋግጡበት ሰርተፊኬት ማለት ነው። ኦዲት ለባለቤቱ ለራሱ ነው። ኦዲት ባለቤቱ ሀብቱ እንዴት ማኔጅ እየተደረገ ነው፣ የቱ ጋር ጤናማ የሆነ ፍሎ አለ፣ የቱ ጋር በሽታና የቱ ጋር ደግሞ ሪስክ ይታይበታል የሚለውን በየጊዜው መረጃ የሚሰጥ ሰነድ ማለት ነው ኦዲት ሰነድ ማለት። ብዙ ጊዜ ግን እኛ ሀገር የተለመደው ኢቭን ወይ ባንክ ልንበደር ስንል በጣም ያበጠ ኦዲት ሰነድ ምናልባትም መቶ ቆጥሮ ምናምን ስቴትመንት ሳይዝ ይሰራሉ። አሁን ለነገሩ በጣም ብዙ ፕሮፌሽናል ኦዲተሮች እየተፈጠሩ ስለሆነ ፕሮፌሽናሊ ዴሊቨሪ ያደርጋሉ። የሚያደርጉትን ነገር ግን ባለቤቱ ቁጭ ብሎ ላይን ባይ ላይን አያዩ። አብዛኛው ሰው ኦዲት ስቴትመንቶችን ማንበብና መረዳቱ ያው ፕሮፌሽን ራሱ ፍርሃት ነው እኮ አሁን ኦዲት ሲባል ሶርስ ኦፍ ፊር። ስለዚህ ኢቭን አናየው። በቃ ኦዲት ስቴትመንት ይመጣል፣ ለባንክ እንልኳለን። ኦዲት መጨረሻ ይመጣል፣ ደግሞ ትንሽ ሪንክድ የሆነች ደግሞ ኦዲት ስቴትመንት ደግሞ ለታክስ ኦቶሪቲ እንልካለን። በተረፈ ግን እንደ አንድ ቢዝነስ ባለቤት ኦዲት ስቴትመንታችንን ቁጭ ብለን አናነብም። ይሄ ካልቸር የለም። ኢንስቲትዩሽን ስትሆን ግን ያ ነው አንዱ የፋይናንስህ ብቻ ሳይሆን አጠቃላይ የዛ ተቋም ኦፕሬሽን ምን ያህል ጤነኛ ነው የሚለውን የምናነብበት ነው። ብዙ ጊዜ ኦዲት ስቴትመንት የተማረ አካውንታንት ምናምን የሚያነበው የሚረዳው ስቴትመንት ነው ይመስለን ነው። ኦዲት ስቴትመንት ማንኛውም ሰው መረዳት ይችላል፣ መስራት አይችልም። ያው ኦዲት መስራት ራሱን የቻለ ሙያ የሚፈልግ ራሱን የቻለ ዲሲፕሊን ያለው
ኦዲት ስቴትመንት አንብቦ መረዳት ግን መሰረታዊ ዕውቀት ነው። ያን መሰረታዊ ዕውቀት ግዴታ ዲግሪ ተምረህ ምናምን አይደለም። ኦዲት የሚያደርግልህን ሰውዬ ራሱ 2 ሰዓት 3 ሰዓት በቀን የሆነ ጊዜ እንዴት ነው አንተ የምትሰጠኝን ሪፖርት ምረዳው፣ አንተ የጻፍካቸው ነገሮች ምን ማለት ናቸው፣ ኢምፕሊኬሽናቸው ለኔ ቢዝነስ ጤናማነት የሚለውን ቁጭ ብሎ ዲፋይን እንዲያደርግልኝ። ባለቤት ፎከስ ማድረግ ያለበት ቦታ ሊኖር ይችላል። የፋይናንስ ባለሙያው ማየት ያለበት ቦታ ሊሆን ይችላል። ስለዚህ ራሳችንን ማብቃት መረዳት። ስለዚህ ተቋም የሚመራ ሰው የፋይናንሱን ብቻ ሳይሆን ቶታል ትራንዛክሽኑን ኦፕሬሽኑን የሚያሳየውን ጤናማነቱን የሚያሳየውን ለራሱ በኋላም ፓርትነር ፈልጎ ሲሄድ ለፓርትነሩ በኮንፊደንስ የሚያብራራው የኔ እድገት ይሄ ነው፣ ጤናማነት ይሄ ነው፣ እንደዚህ እያለ የሚያምራባረበት ሰነድ ነው። ያንን የኦዲት ስቴትመንት የማንበብ አቅሙ መፍጠር መቻል አለብን። ተቋም ምን መሰረት ከሆነ ከስር ጀምሮ በቃ እሱ ነው። ሌላው ሰው ኃይል ነው። በብዛት የሚፈጠሩ ቢዝነሶች አንተ ትነሳለህ፣ ቢዝነስ መፍጠር አለብኝ። ከዛ በኋላ የምታስበው ማን ጓደኛ አለኝ፣ ማን ቤተሰብ አለኝ። ይሄን ኦፍ ኮርስ ትረስት ነው አይደለም የመጀመሪያ። ግን ደግሞ የፋሚሊሺፕ ፍሬንድሺፕ ትረስት ብቻ አይደለም ተቋም የሚመሰርተው። ተቋም የሚመሰርተው ፕሮፌሽናልስ ናቸው። ተቋም የሚመሰርቱት ቤተሰብን ፕሮፌሽናል ማድረግ ትችላለህ። አንተ እህትህን አብረህ እንድትሰራ ስትፈልግ የሆነ ቢዝነስ ከፍተህ ሚኗ ምን ይሁን? ቅድም ምን ብያለሁ? ተቋም እያንዳንዱ እዛ ተቋም ውስጥ ያለ ግለሰብ ሮል ሊኖረው ይገባል። ሮል ለምንድን ነው የሚያስፈልገው? ኃላፊነትን ትወስዳለህ። ኃላፊነት ስፔሲፊክ ኃላፊነት እየሰጠው ነው። በዛ ሂደት ውስጥ መደጋገፍ የለም ማለት ግን አይደለም። አንተ እህትህን አምጥተህ ስራ ቦታ ላይ ስትቀጥራት ሚናሽ ሂሳብ መያዝ። ስለዚህ አንደኛ ሂሳብ የእሷ ኃላፊነት እንደሆነ ስፔሲፊክ ነው፣ ታውቋለች። ሁለተኛ ሂሳብ ለመያዝ ምን ያስፈልጋታል የሚለውም ብዙዎቻችን እንትን አንለው አናስበው። አንድ ሰው ለዛም ነው አሁን የህግ ጥሰቶች እየተፈጸሙ ሰዎች አላስፈላጊ በሆነ ሁኔታ የሚቀጡት። ቀድሞ ኮንሽየስ ሆነው ማስተካከል ያለባቸው መስራት ያለባቸው የማያውቁት። የሆነ ሰው እናመጣለን፣ ሽያጭ ሰራተኛ እናደርጋለን። የሆነ ሰው እናመጣለን፣ ሂሳብ ያዥ እናደርጋለን። የሆነ ሰው እናመጣለን፣ ፕሮዳክሽን ላይን ላይ እናስገባዋለን። ነገር ግን ያን ሰው መርዳታችን መቅጠራችን ፐርፌክት። ስንቀጥረው ግን ኃላፊነትም አለብን። ያ ሰው ምን አይነት እውቀት ስኪል እና መረጃ ነው የሚያስፈልገው ሚለውን ቁጭ ብለን ማሰብ አለብን። ተቋም ውስጥ የምናመጣው ሰው በዛ ሂደት መሆን አለበት። ዲግሪ ሰርቲፋይድ ይሁን ምናምን እያልኩ አይደለም። ቤተሰብህን ልጅህን ስታመጣው የምትሰጠው ሚና መኖር አለበት። ሚናው የሚፈልገውን ነገር ማብቃት መቻል አለበት። ፋይናንስ ነው፣ ኦኬ ሂሳብ ያዥ ነው የምናደርገው። ሂሳብ ያዥ ምን አይነት የህግ ሰነዶችን ማወቅ አለባት። ምን አይነት ሪሲት ትጽፋለች፣ ትራንዛክት ታደርጋለች፣ ዱቤት ትመዘግባለች አይደለ? ሽያጮችን ትሰራለች፣ ይሰራል። በዛ ሂደት ውስጥ ማግኘት ያለበት መሰረታዊ እውቀት ካለ ከቻልክ የሚቻል ከሆነ ታስተምራለህ። ለአንድም ወር፣ ለሁለትም፣ ለሶስትም ወር። ካልሆነ ደግሞ እውቀት ያለው ሰው መጥቶ ትሬን እንዲያደርግልህ፣ ሜንተር እንዲያደርግልህ ታደርጋለህ። የሆነ ፋብሪካ ካለህ የሆነ ሰው አምጥተህ ዘመድ ሰው የምናምን ሰው የተቸገረ ብለህ ለመርዳት ብለህ ማሰብ ቆንጆ። ከማስገባት በፊት ግን ቅድም ብያለሁ፣ ተቋም ለሚሰራው ስራ አሰራር ስርዓት አለው፣ ፍሎ አለ። ምንድን ነው ፍሎ የሚለው? ቁጭ ብለህ ብሪፍ ታደርጋለህ፣ ትሬን ታደርጋለህ፣ ኦሬንት ታደርጋለህ። ከዛ በኋላ መብቃቱን እርግጠኛ መሆኑን ስታቅ ትለቀዋለህ። አለዛስ ምንድን ነው የሚሆነው? ብዙ ፋብሪካዎች ላይ የግል ታመጣዋለህ፣ አያውቅም። ግዴታው አይደለም ማወቅ፣ ቀድሞ አይደለም ማሽን ይሰብርብሃል ወይ ትደበድበዋለህ፣ ደሞዙን ትቆጥራለህ፣ ምናምን ታባርሯለህ፣ ነገ ሌላውን ታመጣለህ። እሱ ደግሞ ሌላ እቃ ይሰብርብሃል። ወይ ደግሞ ማምረት ባለበት ፍጥነትና ልክ ላያመርትልህ ይችላል። ዜን ማንን ነው የምትቀጣው? ሰራተኛ ብለህ የቀጠርከውን ሰውዬ። ነገር ግን ተቋም እንደሚመራ አካል ተቋም ውስጥ የምታስመጣውን አካል ማብቃት፣ ማሰልጠን፣ ማሳየት እና ሙሉ ኃላፊነት መስጠት ይጠበቅባል። ተቋም ሲሆን ዝም ብሎ ግለሰቦችን እንደፈለክ መቅጠር ማባረር አይደለም። እንደ አንድ ማለት ብዙ ሰው ነጋዴ ሲሆን ተቋሙን ብቻ እየመራ ነው የሚመስለው ነው። እያንዳንዱ ኢትዮጵያ ውስጥ የሚሆን ሌላም ሀገር ያለች አንድ ሱቅ ሀገራዊ ሚናም አላት። በነገራችን ላይ አንተ ቢልኮርን ከፍተህ በዙሪያ ያሉ ሰዎችን መቅጠርና ደሞዝ መክፈል ብቻ አይደለም። እነዛ ትውልዶች እንደ ሀገር ሊበቁ ራሳቸውን ሊያሳድጉ ቪዥን ኑሯቸው የሀገር መሪ ሆነው እንዲወጡ
አንተ ኃላፊነት አለብህ ማለት ነው። እና የሀገር ለሀገር አንደኛ ያንን አገልግሎት ያንን ሰርቪስ ያንን እቃ ለተጠቃሚ ማቅረብህ የራሱ ሀገራዊ ኮንትሪቢዩሽን። ሁለተኛ በአንተ ስር ያሉትን ሰዎች ብቁ አድርገህ ለኃላፊነት አብቅተህ አሳድገህ ማውጣትም ያንተ ሀገራዊነት ኃላፊነት አለብህና ብዙ ሰው ሰራተኛ ይቀጥራል፣ ካልሰራለት አይችልም ብሎ ካመነ እሱን ያወጣል፣ ሌላ ያመጣልና ተቋም ስትሆን ግን ነው የምትቀጥረው ሰው ሚና አለው። ያንን ካፓሲቲ ማሳደግ ተተኪ ማፍራት ግዴታ ይኖርብሃል። የተሻለ የሰጠህን ደግሞ ሪዋርድ ማድረግ ይጠበቅብሃል። ተቋም ስትሆን ለተቋም ስታስብ ትርፍ አምጥተሃል at the end of the year ለዛ ትርፍ የተለያየ አብሮ የሰራውና በዛ ድርጅት ውስጥ ያለ የራሱ የሆነ ሚና አለው። ብዙ ተቋማት ባንኮች ምናምን ቦነስ ብለው ይሰጣሉ። ግን ይሄ የግለሰብ ሱቅም ውስጥ መደረግ መቻል አለበት። ምክንያቱም ቅድም ብያለሁ ካንተ ጋር የሚሰራው ሰው ኃላፊነትን ወስዶ ራሱን አብቅቶ ፈጣሪ ሆኖ ክሪኤቲቭ ሆኖ አንተንም ከአደጋ ጠብቆ አንተን የተሻለ ሊያሳድግ የሚችለው በአንተ የንግድ እድገት ውስጥ የኔም እድገት እዛ ውስጥ አለ ብሎ ሲያስብ፣ አለዛ ስራ እስኪለምድ ያለምጥብሃል። ሌላ ደግሞ የተሻለ የሚከፍለው ሰው ይፈልጋል። ለዛም ነው ብዙ የግለሰብ ተቋማት ውስጥ ቤተሰብ የስጋ ዘመድ ካልሆንክ ብዙ ሰው የተሻለ ነገር ፍለጋ ሲኳትን ይኖራል። አንድ ቦታ ራሱን አብቅቶ አድጎ ህይወት ፈጥሮበት የመውጣት እድሉ በጣም ሌስ ነው ቢዝነሶች ውስጥ። ምክንያቱም በዚህ ኃላፊነት በተቋም ማይንድ ሴት ስለማንሰራው ማለት ነው። የመጨረሻ መሰረታዊ የሚሆነው አሁን ካለንበት ዘመን አንፃር ተቋም ካለ ዲጂታላይዝድ መሆን አለብህ። ቴክኖሎጂ መጠቀም መቻል አለብህ። ቴክኖሎጂ ለብዙ ነገር ትጠቀመዋለህ እንደ ቢዝነስ ኦነር። የመጀመሪያው ቴክኖሎጂ የምትጠቀመው ለመረጃ መረጃ ቅድም ብያለሁ። አሁን ዘመኑ ጊዜውን የጠበቀ ኳሊቲ መረጃ የሚፈልግበት ዘመን፣ ጊዜውን የጠበቀ ኳሊቲ እና በፍጥነት የሚገኝ መረጃ የሚፈልግበት ዘመን። ያንን ወረቀት ላይ ጽፈህ አታገኝም፣ አይሆንም። ከጊዜው ጋር መራመድ አትችልም። የመጀመሪያው መረጃ እያንዳንዱ ቅድም ያልኩ ካሽ ወይንም ገንዘብ ሳይሆን ማኔጅ የምታደርገው ተቋም ስትሆን ካፒታልህን ነው ማኔጅ የምታደርገው። ስለዚህ ዲጂታላይዝድ የሆነ አት ኤኒ ታይም አክሰስ ልታደርገው የምትችል ዲጂታላይዝድ የሆነ መረጃ ለተቋም ያስፈልጋል። ሱቅ ያለው ሰው እያንዳንዱ ሱቅ ውስጥ ያለችው እቃ ሪከርድድ ሆና መያዝ መቻል አለባት እንጂ አመት ሲመጣ ለዘካ ወር ለሆነ ፐርፐስ ስትፈልገው መቁጠር ብቻ አይደለም። ተቋም ስትሆን እያንዳንዱ ሪሶርስህን መቁጠር መቻል አለብህ። ሁለተኛው የማርኬት ስፔሱ ራሱ እየተቀየረ ነው አይደለም። አንደኛ ንግድ በነገራችን ላይ አሁን ላይ አብዛኛው ሰው ክፍያ የሚከፍለው እኔ አሁን ትቻል ክፍያ የትኛውም ቦታ ላይ ልስትሮም ጀምሯል። አሁን መኪና ፓርኪንግ የሚሰሩ ልጆች የምትከፍለው ቴሌብር ወይ ሆነ ነገር እንዲ ኦንላይን ዲጂታላይዝድ ሆነናል ማለት ነው። የግብይት ስርዓታችን ክፍያ ስርዓታችን የአስገዳጅም ሁኔታ የመንግስትም ሊደርሺፕ ኖሮት የባንኮች ሊደርሺፕም ኖሮት ወደዛ ሄደናል አይደል። ውስጥ የምትሰራው ማርኬቲንግ አሁን ብዙ ኦንላይን ማርኬቶች እየተፈጠሩ ነው ያሉት አይደለም። የሆነ ግዙፍ ሱቅ ምናምን አሁን ላይ ለመገበያየት መከራየት አይጠበቅብም። ኦንላይን ዲስፕሌይ ሆኗል፣ ማርኬት ስፔስ ሆኗል። ስለዚህ ከሆነ ከምትከራየው ግዙፍ ህንፃ በላይ የዲጂታል ስፔሱ የተሻለ ያንተን ንግድ ያንተን እቃ ያንተን ሰርቪስ ሊያገኝ የሚችሉ ደንበኞች ፕላትፎርሙን በጣም ሰፊ ዓለም አቀፍ ሊያደርግልህ የሚችል ነገር ነው። ሶስተኛ ያንተን ጊዜ አቅም የፕሮሰሲንግ ኢነርጂንም ይቆጥብልሃል። አንድ ቢዝነስ ኦነር እንደ መሪ ቁጭ ብሎ ሰምዌር የፈለገበት ቦታ ሆኖ ምንድነው እየተካሄደ ያለው ንግዱ ላይ ምን ፌል እያደረገ ነው፣ ምን ሰክሲድ እያደረገ ነው፣ ምን እያደረገ ነው፣ ምን አለኝ፣ ምን አይነት ሀብት ነው ያለኝ፣ ምን ያህል ባላንስ ነው አሁን ላይ ያለኝ። ባላንስ የብር ብቻ አይደለም፣ እያንዳንዱ የምታደርገው ነው። የትኛው ሰርቪስ ነው ጥሩ ተወዶ እየተካሄደ ያለው፣ የትኛው ነው ዲላያንስ አለው፣ ስቶክ ላይ ያልተንቀሳቀሰ ያለው እቃ የትኛው ነው። ግዴታ እንትን አልቋል 10 ነው የቀረኝ አስመጣልኝ ብሎ አብዛ ሱቅ የሚጠብቀው ሰውዬ ሊደውልልህ አይገባም። you have to control it at your hand ሞባይልህ ላይ ምን ያህል እቃ ነው የቀረው፣ የትኛው እቃ ነው በጣም እየተሸጠ ያለው። ስለዚህ ስቶክ እያነሰ ከሆነ ኦንላይን ታዘዋለህ ማለት ነው። የትኛው ነው ደግሞ አመት 2 አመት 6 ወር ሳይንቀሳቀስ የተቀመጠ ብሬን የያዘብኝ የተሻለ ሪሳይክል ሊያደርግ የሚችል ነገር እያለ ስቶክ መደርደሪያ ላይ መጋዘን ላይ ቁጭ ብሎ ያለው ታወጣዋለህ።
ብዙ ጊዜ የኔ ዘመዶች ቅዳሜ ከሰዓት መዝገብ ይዞ ዱቤ ይሰበስባሉ ይሄዱ። አሁን ክፍያ በካሽ ቀርቷል አይደለ? በትራንዛክሽን ሆኗል። ግን ማን ጋር ነው ብድር ያለብን? መሰብሰብ ያለበት ነገር ማጋ ነው? ኦንላይን። በምን ያህል ቀን ነው የዘገየው? ምን ያህል ነው ያለበት? ባለበት የትኛውም ዓለም ላይ ሆነ ያንን ሰውዬ ማኔጅ ታደርገዋል። የማን ዕዳ ነው ያለብኝ? መች ነው መከፈል ያለበት? ኦንላይን ማኔጅ ታደርገዋለህ ማለት ነው። እና የትርፍና ኪሳራህና የሀብት ተመላሽ ምን ያህል ነው? ማተር ኦፍ ክሊክ ነው ማለት ነው የሚሆነው። ስለዚህ አንተ ቁጭ ብለህ ስትደምር ስትቀንስ አትውልም ማለት ነው። ስለዚህ ቅዳሜ ከሰዓት ነው ከቤተሰብ ጋር ፏያል እየተዝናና ንግድህን ድርጅትህን ማኔጅ ማድረግ ያስችልሃል ማለት ነው። እውቀትም ነው አይምሮንም ነው እየገዛ ያለው። ዲጂታላይዝ ስትሆን የካልኩሌሽን የዲቴል ፕሮሰሶች ስፔስም ነው እየገዛ ያለው፣ ጊዜን ነው እየገዛ ያለው። ከምንም በላይ ደግሞ ኦን ታይም የሆነ መረጃ ሀብት ነው እንላለን። የትኛውም ውሳኔ ያለህን ነገር እያየህ እንቅስቃሴን እያየህ እዚህ ዲል የምታደርገው ፓርትነር ካለ እየደወልክ እየጠየቅ ሄደ ዶክመንት ይዘህ እያሉ መሄድ ቀርቷል። ጀስት ማተር ኦፍ ክሊክ። ያንን አሁን ላይ ካለህበት ደረጃ ጀምሮ ኤክሰርሳይዝ ስታደርገው ነው እያደግክ ደግሞ ትልልቅ ተቋም ብቻ አይደለም ዲጂታላይዜሽን የሚያስፈልግ። ትንሽዬ ንግድ የጀመረ ሰው የመጀመሪያ ስቴፕ አሁን ተቋም ለመሆን እያንዳንዱ የሚያደርጋትን እንቅስቃሴ ዲጂታላይዝ ማድረግ ነው። ዲጂታላይዝ ማድረግ በጣም ኤክስፔንሲቭ እና ኮምፕሌክስ አይደለም። ድሮ ነበረ ሳናቅ ትልቅ ኮምፒውተር የሆነ ሰርቨር መገዛት አለበት፣ ምን መገዛት አለበት። አሁን ግን ሀገር እንደ ሀገር ለዚህ መሰረተ ልማት በጣም ብዙ ኢንቨስት እየተደረገ ነው ያለው። ኢትዮ ቴሌኮም ብታይ በጣም በፊት የምናውቀው የዚህ ኦራክል ማይክሮሶፍት ምናምን እያልን ውጭ ወተን ነው ሰርቨሮችን ምናምን ምንገዛ የነበር። አሁን ኢትዮ ቴሌኮምም ሌሎችም የመንግስት ተቋማት አርቲፊሻል ኢንተለጀንስ ትልልቅ ሀገራዊ ኢንፍራስትራክቸሮችን እየፈጠሩልን ያለ። ስለዚህ ትልልቅ ቢዝነስ ከሆነ የሆነ ትልቅ ዳታ ሴንተር ምናምን መገንባት አይጠበቅብን። ዊ ካን ሬንት ስፔስ እነሱ ጋር አፕሊኬሽን በጣም ብዙሃኑ ሬዲሜድ የሆነ አፕሊኬሽን ሬዲ አድርገውልናል። አብዛኛው ዳይሬክት መጠቀም የምንችለው ነው። የዚህ ኢንቨንተሪ ማኔጅመንት፣ የሰው ኃይል ማኔጅመንት፣ የፋይናንስ የምናምን የምንላቸው ስፔሲፊክ ኢንዱስትሪ ስፔሲፊክ የሆኑም አሉ። እንደዛ ተቋም ፍላጎት ሊትል ከስተማይዜሽን እየተሰራላቸው ዳይሬክት የምትሸጥባቸው። ስለዚህ እንደየ ፍላጎታችን ከስተማይዝድ የሆኑ አፕሊኬሽኖችን መግዛት እንችላለን። ብዙ ስፔስ አይፈልግም። ኦልሬዲ ከአፕሊኬሽኑ ጋር ራሱን ችሎ ስቶሬጅም አብሮ ስለሚመጣ። ነገር ግን ትልልቅ ከሆነ ትራንዛክሽናችን ደግሞ እንደ ኢትዮ ቴሌኮም እና ሌሎች ክላውድ ሰርቪስ እንለዋለን። አንተ የስቶሬጅ ሰርቪስ ቢሮ ላይ ሳይኖር ክላውድ ላይ ሬንት አድርገህ በምትፈልገው ስፔስ ፍላጎትህ ሲጨምር እየጨመርክ ፍላጎትህ ሲጠብ እያጠበቅ የምትጠቀምባቸው ኢንፍራስትራክቸሮች ተፈጥሯል። ስለዚህ አንተ ምናልባት የሚያስፈልግህ ሞባይልህ ብቻ ሊሆን ይችላል። ሞባይልህና ሜቢ ላፕቶፕ ብገፋ ቢል እንደ ድሮ ትልልቅ ዩጅ ኢንፍራስትራክቸር አይፈልግም ቴክኖሎጂ ኢምፕሊመንት ለማድረግ። እና አሁን እየመጡ ያሉ ሪኳየርመንቶች በራሳቸው ኢንፎርስ አድርገውን ዲጂታል የሆንን ያለ ነው። ቀድመን ብንዘጋጅና እነዚህ ኢንፎርስ እየተደረጉ የምንሆንባቸውን ጉዳዮች ደግሞ ከአሰራርና ከተቋማችን ጋር እያያያዝናቸው ስንሄድ ላይፍን እንጂ ያደርጉልናል። የማሰብ ስትራቴጂክ የመሆን ስፔስ ይሰጡናል ብዬ አስባለሁ። ቴንክ ዩ በጣም በደንብ በሰፊው ነው ያብራራሹ ዌል ስትራክቸርድ በሆነ ወይ